አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ስራና ዩቲዩብ እንዴት እየደላችሁ ነው? ከኔ ጋር አልሐምዱሊላህ ሁሉ አማን ነው። አሁን እንግዲህ እኔ ሁልጊዜ ውጭ ነኝ። ስራዬ ውጭ ላይ ነው ማለት ነው። ያው ልጅም የሚይዝ በሆንም ሁሌ ውጭ ነው። ሙቀት አይል ብርድ አይል ሙቀት አይል። ሙቀቱ ሲመጣ ሙቀቱ፣ ብርዱ ሲመጣ ብርዱ ነው የሚፈራረቅብኝ። ብቻ አልሐምዱሊላህ የባሰ ያንጣ፣ ያኔ የባሰ ያንጣ። ከዚህ ደግሞ የባሰ ስንት የሚሰቃይ ይኖራል። ግን አልሐምዱሊላህ ነው። እና ያው ትምህርት ቤት ዝግ ሆነ። ትምህርት ቤት ተከፍቶ እንኳን አርፋለሁ ብዬ ነበረ ውዶቼ። ልጅ በጣም ከባድ ነው። ልጅ የሚሰው በጣም ከባድ ነው እና ትምህርት ቤት እንኳን ተከፍቶ አልፋለሁ ብዬ ነበረ። በረብሻው ምክንያት ሁሉም ነገር ተዘጋጋ። ትምህርት ተዘጋ። መዳም ቤት ላይ ስራ ኦንላይን ነው። ሁሉም ኦንላይን ነው። የልጆቹ ጫጫታው ፍራሴ ሊፈነዳ ነው። የመዳም ጮት፣ የልጆቹ ጮት የአንድ ሰው ሳይሆን የቤተሰብ ነው። የአራት የአምስት ሰው ልጅ ነው በአንድ ላይ የሚውሉት። ሲመታቱ ምን ሲሉ ጨዋታቸውን እነግራችሁ አልችልም። እና በጣም ከባድ ነው። ዝም ረብሻ ተነሳ። እንደ ሀገራችን ሰላም ያርገው። ያንዷ ስናረግ ደግሞ እዚህም ሀገር ደግሞ ረብሻ፣ ጦርነት በጣም ከባድ ነው። ወላሂ በጣም ከባድ ነው። ዱንያ እንደሆነች ፈተና ናት። አሁን በዚህ ሙቀት ውጭ ናቸው እነሱ ከጧት ልጆቹ ማለት ነው። ወላሂ ከጧት 8 ሰዓት በቃ 8 ሰዓት ተኩል 8 ሰዓት ምናምን ይመስላል ውጭ ምሳ በግድ ነው የሚበሉት። ሙቀቱ ምንም አይመስላችሁም። እነሱ ውጭ ናቸው እና ሀገራቸው ነው እነሱ ሀገራቸው ነው። ምንም ማድረግ አይችሉም። እኔ ግን ሙቀቱን አልቻልኩትም። ወላሂ ልቤ ቅልጥ ሙቀቱ ደግሞ ዘንድሮ ቶሎ ነው የገባው እና ውዶቼ ቶሎ ነው ሙቀቱ የገባው። አረብ ሀገር ብዙ ፈተና አለው ብቻ የሚገርመኝ ውጭ የሚሰሩ ወንድሞቻችን ነው። በጣም ከባድ ነው ወላሂ ውጭ ላይ መስራት። ሙቀቱ በጣም ይከብዳል። ያኔ ውሃ እንኳን እንደልባቸው ያገኛሉ ውጭ ላይ የሚሰሩት። ላባቸው ቁርቁር እያለ ማለት ነው። ብቻ ወላሂ ከባድ ነው። ዱንያ ይከብዳል። ሁሉም ነገር ከባድ ነው። ኢትዮጵያም ለመኖር ከባድ ነው። እዚህም መጥቶ ለመስራት ሁሉ ነገር ቀኝ በቀኝ አይሆንም። ይከብዳል። ሁሉም ይከብዳል። ብቻ ትዕግስት ነው ዋናው እና ግን መጥቶ ማየቱ የሰው ሀገር እንዴት እንደሆነ ማየቱ ጥሩ ነገር ነው ብዬ ነው የማስበው። አንደኛ ሀገራችንን እንኳን ብንገባ ይህንን መከራ ስቃይ ወንዱም ሴቱም ሲያይ አገሩ ዝቅ ብሎ ይሰራል። ሰው ዝቅ ብሎ ይሰራል አገሩ ላይ ማለት ነው። ግን መከራና የሆነ ስቃይ ካላሳለፍ ውጭ ሀገር አሁን ብር የሚታፈስ ነው የሚመስለው አይደለ? ላላወቀው ሰው ግን ፈተናውን ስቃውን የሚያውቅ የለም። መቶ እዚህ የመጣ ነው ስደተኛ ካልሆን ብር የሚታፈስ ነው የሚመስለው ማለት ነው። አታ ቤተሰብ እንዴት አድርገን አምጥተን እንደምንልከው እንዴት አድርገን ሰርተን እንደምንልከው አያውቁም። ሲያጠፉ ምንም አይመስላቸውም። እውነቴን ነው። እኔ አንዳንዴ ይገርመኛል። ቤተሰብ በሉት ሌላውም ሰው በሉት የአረብ ሀገር ብር ደም ነው። ያኔ ብዙ ስቃይ አይተን
ላባችን ቆርቆራ አድርገን ልጅ የሚይዘውም ወጥ ቤት ምግብ የሚሰራውም ጽዳት የሚሰራውም ልብስ የሚተኩሰውም ሁሉም እያቅሙ ብዙ መከራ ነው አይቶ ነው ሁሉም የሚያመጣው ብሩን። ግን መቶ ያላየ ሰው ደግሞ እዚህ ሀገር መቶ ያላየ ሰው ብሩን ስትልኩለት በቃ እንደፈለገ ነው የሚያጠፋው። ምንም ነገር ተለፍቶ የመጣ አይመስላቸውም ማለት ነው። አንዳንዴ ግርም ነው የሚለኝ እኔ ግን መቶ ዝም ቢማሩ ሁሉም የኢትዮጵያ ሰው መቶ ቢማሩና እንዴት አድርገን ሰርተን የአረብ ሀገር ብር እንደምናመጣው ቢያዩት ለኛ የሚያዝኑልናል። ብሩንም ቁም ነገር ላይ ያውሉት ነበረ። ግን ሁሉም ደግሞ መምጣት አይችልም። አሁን እንደውም አልሐምዱሊላህ ወንዶቹ እየመጡ እያዩ ነው እና እየመጡ እያዩት ነው አረብ ሀገርን ብር እንዴት አድርጎ የአረብ ሀገር ብር እንዴት አድርጎ እንደሚሰራ መጥተው እያዩት ነውና እኛንም ይረዱናል ማለት ነው። መጥተው ያዩት ይረዱናል። ግን መጥተው ያላዩት ደግሞ መጥተው ሲያዩት ድረስ አይረዱንም። እናቶቼ ብር አታጥፉ። ለቤተሰብም ብትሉ ቤተሰብ አይቀየርም፣ ብትልኩትም አይቀየርም። ወይ ቤተሰብ አይቀየርም ወይ እኛ አንቀየርም። ከአንድ አመት 2 አመት ከ2 አመት 10 አመት 20 አመት የሚቀመጥ አለ ስደት ላይ አይሞላማ። ብሩ ቤተሰብ ያጠፋዋል። በአንዱ ስት ቤተሰብ ይሄ ላክልኝ ስል እያላክ ጊዜያችንን እናቃጥላለን ማለት ነው። እና ጊዜያችንን የአረብ ሀገር የምንኖር ሴቶች ጊዜያችንን በቃ በጣም ነው የምንገለው። ቤተሰብ ወንድም እህት እያን ጊዜያችንን በጣም ነው የምናቃጥለው። ምን ነው እኔ ማለት ነው ቤተሰብ ቢቀየር ለሁሉም ደስ ይላል። ግን ብሩን እንዴት ነን እንደምናመጣው ስለማያውቁ አይቀየሩም። ያው ናቸው፣ ነገም ያው ናቸው፣ ከነገም ወዳ ያው ናቸው። እውነቴን ነው። አብዛኛው የኢትዮጵያ ህብረተሰብ ተመሳሳይ ነው። አሁን የአረብ ሀገር ሰርተን እስቲ ማን ነው ስኬታማ የሆነው? ማንኛችንም ስኬታማ አይደለንም። ከ10 አንድ ብቻ ነው እኔ ስኬታማ የሆነ ሰው ማየው። ለቤተሰብ ለወንድም ላክስ ላጎት እያልን ጊዜያችንን ፈጀርን። ወላሂ እኔ በጣም አሁን ነው ቆም እያሰብክ ያለሁት ማለት ነው። በፊት እኔ አክስቴ ስትታመም ለአክስቴ ልጅ ላጎቴ ልጅ ለወንድሜ በቃ እንደመጣሁ ለሁሉም ሰው ነው የምልከው። በቃ እኔ እንደዛ አሞኛል ልምጣትላቸው አትምጪ፣ ኑሮ ውድ ነው፣ ኢትዮጵያ እንደዚህ ነው፣ ምን ታርጊ ትመጫለሽ? እንደዛ ነው የሚሉት። ለምን በሉ እኔ ከሄድኩ ጥቅም ሊቋረጥ ነው። እንደዛ ነው በቃ ብዙ ጊዜ ሲፈትናቸው አትምጪ፣ ኑሮ ውድ ነው። እነሱ ግን እየኖሩ እየወለዱ እየዘነጡ ደህና እንቅልፍ እየተኙ ነው የሚኖሩት ማለት ነው። ደህና እንቅልፍ እየተኙ እኛ እንኳን በስነ ስርዓት እኮ ደህና እንቅልፍ አንተኛም። በስነ ስርዓት እንኳን ደህና ምግብ አንበላም። አረብ ሀገር ያለን እህቶች ማለት ነው። እና ልምጣ ብዬ ሳነሳባቸው ኑሮ ውድ ነው፣ እንደዚህ ኑሮ ተወዷል። እነሱ እኮ እየኖሩት ነው። በቃ እንደዚህ ነው፣ አንድ ነገር ይሄን ያህል ገብቷል፣ እንደዛ ነው የሚሉት ነው። እኔ እንደዛ ሲሉኝ እኔ ለራሱ መደወልም ብር መላክም እናንተ እኔን አይደለም የምትፈልጉት ምንድነው? ብርና ብር ነው ብቻ። ብር የሚፈልጉት ምን ነው? ቤተሰብ ብርና ብር። እኛንም እኔን በቃ አብዛኛው ይረሱናል። የሚያስቡት ብሩን ነው። በቃ በወር የሚላከው በአመት በዓል ሲመጣ የሚላከው እንደዚህ ሆነ ብሎ የሚላከው ነው የሚያስቡት እንጂ እኛ እስከመፈጠራችን ረስተውናል ማለት ይቻላል አብዛኛው ቤተሰቦቻችን። እና ብር መያዝ አለብን። በቃ ከነገ ዛሬ መማር አለብን። ካንዱ መማር አለብን። አሁን አብዛኞቹ እየገቡ በሚዲያ ላይ እያለቀሱ ነው።
ይሄን መሰርቼ እንዲሁ ኮንኩኝ፣ ይሄ እንደዚህ ተበላው፣ በቃ ይሄን 32 ሺህ ብር ተበላው፣ ያኔ ድርሃም ማለት ነው። እንደዛ በቃ ብዙ ሰው ነው በሚዲያ ወጥቶ የሚያለቅሰው ማለት ነው። ግን አብዛኛው ሚዲያ የማይወጣ በውስጥ ስንት የሚያለቅስ ሰው አለ ማለት ነው። ግን ከአንዱ ትምህርት መውሰድ አለብን ብዬ ነው የማስበው እና ብራችንን በስነ ስርዓቱ መያዝ አለብን። ለእናት ያኔ ለቤተሰብ ላጎት ለእህት ብለን የምንልከው ብር ይሄ ኪሳራ ነው፣ ትርፍ የለውም፣ ምንም ትርፍ የለውም። እና እህቶቼ ብራችሁን በስነ ስርዓት ያዙ። ሁሉም ለጥቅም ነው ሁሉም ጥቅምና ጥቅም ብቻ ነው የሚፈልገው እና ብራችሁን በስነ ስርዓት ያዙ። እኔ አሁን ነው የነቃሁት። በፊት እኔ አዲስ እንደመጣው ምንም አይመስለኝም፣ ስለ ብር ነገር ምንም አይመስለኝም ነበር ማለት ነው። በቃ ወጪ እንደዚህ ነው ሽሎ በቃ መላክ ነበር ስራዬ። ግን አሁን ግን ስረዳው ሁሉም ምንድነው የሚፈልገው ብሬን ነው፣ እኔን ሳይሆን ብሬን ነው የሚፈልገው። እና ትምህርት ካንዱ መውሰድ አለብን ነው ቤተሰቦቼ። አበዛውባችሁ። በያላችሁበት ሰላም ሁኑ። ላይክ ሰብስክራይብ እንዳትረሱ። ባይ ባይ። ልጁም እየሄደ ነው።